እንዴት አመሸህ? ደርዬ እንዴት ዋላችሁ? ሸፋፋ ተናስ ሲያለኝ ልጅ ማርቲ ደግሞ አንቺን የመሰለች ሚስት ስላለኝ ብቻ ደስተኛ መሆን ይነሰኝ። እሱስ እውነት ነው። አሞከኝ። እስኪ ጭንቅ ያለኝ ነው። ልብስ ቀይሬ ልምጣ። እንዴ ጋታ አብረሽ ልትቀይሪ ነው? አቶ ደረጀ ቤተሰባቸውን ሰብስበው እንግዲህ እስክስታውን እያቀለጡት እያለ ምን እንዳስደሰተኝ ልንገራችሁ ወይ ልጄን በማለት ነበረ የባለፈው ድራማ የተጠናቀቀው እና ሁሉም ቤተሰብ ለመስማት ቆመው ቀጥ ብሎ እሳቸውን እያየ እያለ በድንጋጤ ፈጣ የቀረችው ዳጣ ውሃን ከመሃላቸው በመጎተት እላዩ ላይ ጥላ ይቻት ልጅህ በማለት እሷ ናት ልጅህ በማለት ተርበትብታለች። ነገሩ ያልገባት ወይዘሮ ማርታም አንተ ሰውዬ ዛሬ ምን ሆነሃል በማለት እንግዲህ ግራ ተጋብተው እንደገና እስክስታቸውን ቀጥለው ነበረ። ከዚህ በመቀጠል ሰላምና አቤጌል ነገር እየበሉ ነበረ። የሆነ ነገር ልክ እንዳልሆነ ገብቷቸዋል እና ቆም ብለው ከሚጨፍሩት ገለል ብለው በየፊናቸው በሀሳብ ተውጠዋል። አቶ ደረጀ ወደ መኪናቸው ከሄዱ በኋላ ዳጣ ተከትላ በመሄድ አባዬ ጫማ ግዛልኝ፣ ልብስም ግዛልኝ፣ ስልክም ግዛልኝ በማለት ጸጉር ጌጥም ግዛልኝ በማለት የሚገዙላትን እቃዎች ስትዘረዝር ነበረ። አባቷም ቂም ይዘሽብኝ ነው እንዴ እስካሁን የቆየሽው? እሺ ገዛልሻለሁ በማለት እሽታውን ካሳወቃት በኋላ በሀሳብ ትዋጣለች። ምን ሆነሽ ነው ሲላት በቃ እሺ እንድትለይ ነው እንጂ የፈለኩት ሁሉም ነገር አለኝ እኔ ልጆች አባታቸው ሲገዛላቸው ምናምን ስቀና ስላደኩኝ ብቻ እሺ እንድትለይ ነው የፈለኩት ትለዋለች። እንግዲህ ወደ ቤትም ከተመለሰች በኋላ ዘላ ውሃ ላይ ተጠመጠምባትና ታቅፋታለች። ምክንያቱም እህቷ በመሆኗ በጣም ደስ ብሏታል እና ሰፈር ውስጥ ማንም አይዳፈረኝም፣ ማንም አይጣላኝም፣ የዳጣ እህት ነኝ እያልኩ ሁላቸውንም አስፈራራቸዋለሁ ትላታለች ውሃ። አሁንም ደግማ ታቅፋታለች። እንግዲህ ወይዘሮ ማርታ ይሄንን ተመልክታ ምንድነው የሚያጣብቃችሁ ስትላት አናምርም እትዬ ትላታለች ዳጣና አው እንደውም እኮ አስተውሎ ላያችሁ ሰው እህትማማቾች እንደውም መንትዮች ነው የምትመስሉት ብላ ትመልሳለች። በመቀጠልም ወይዘሮ ማርታ ውሃን ተነሽ ዩኒፎርምሽን ልበሽና ትምህርት ቤት ላድርስሽ ስትላት ዳጣ እኔ ባደርሳት ዛሬ በማለት ታስፈቅዳለች። እንግዲህ ወይዘሮ ማርታም በደስታ ነው እሺ ያሏትና በዛውም ለአስተማሪዎች የሚያስቸግሩ ተማሪዎችን ንገሪላት ብላት ትሄዳለች። ከዛ በኋላ ዳጣ ዩኒፎርም ልበሽ ስትላት ትምህርት ቤት አልሄድም ያለችው ውሃን እንግዲህ እንደኔ ደደም መሆን የለብሽም ተነሽ ብላ ኮስተር ስትልባት ያ ዩኒፎርም አለብሳ ለመሄድ ተዘጋጅታለች። ኤቢ ደግሞ ሰላም አልጋ ያነጠፈች እያለ ወደሷ በመሄድ ትናንትና አባዬ ምን አግኝቶ ነበረ ደስ ያለው ትላታለች። አላውቅም ስትላት አንቺም እኮ ግን አብረሽ እየተደሰትሽ ነበረ ስትላት አዎ ታዲያ ከጎንሽ ያለ ሰው ሲደሰት እኮ አብረሽ መደሰት አለብሽ ብላ ትመልስላታለች ሰላምና ግን ምን ይመስልሻል ስትላት ወይ ብዙ ትርፍ አግኝቶ ወይም ስራው ተሳክቶለት ብቻ ደስ ያለው ነገር አለ ለዛ ነው ስትላት እኔ ግን አይመስለኝም ሰው እንዴት ምክንያቱን ሳያውቅ ይደሰታል፣ ሁሉም ሰው አብሮ እየተደሰተ ነበረ በማለት ተመልሳለች። እንግዲህ ሳሎን ቁጭ ብላ ነገር እየበላች እያለ ነበረ ደግሞ ዳጣ ኤቢ አንድ ነገር ፍቀጅልኝ እምቢ እንዳትይኝ እሺ እንደምትይኝ ቃል ግቢልኝ እያለች ስትለማመጣት የነበረው እና ነገሩን ሳላውቅ ቃል አልገባልሽም ትላታለች እና እንዳቅፍሽ ብቻ ፍቀጅልኝ ደስ ስላለኝ ነው ስትላት ያው ዘላ ታቅፋታለች። ምክንያቱም በጣም ለመናታለች እና እሷም ስላቀፈቻት በጣም ነበረ እየቀፈፋት እና እዚህ ቤት ማላቀው ነገር ተፈጥሯል፣ ሁሉም ሰው እየተደሰተ ነው ብላ አሁንም ነገር ታስባለች። ናታን ደግሞ ዳጣን ጠርቷት ክፍሉ ቁጭ አርጓት አይኗን እያፈጠጠ ሲያያት ዳጣ ስታፈርና ስትሽኮረመም ነበረ። ለምንድነው እንደዚህ የምታየኝ በእናትህ ጨነቀኝ ምናምን ስትለው ያው ቆንጆ ስለሆንሽ ነው በማለት
ይመልስላታል። ፈራሽ እንዴ ሲላትም እኔ ምድር ላይ ዝናን ብቻ ነው እምፈራው በማለት ነግረዋለች። እንግዲህ የኤቢ አፍቃሪ ደግሞ ያ የህንድ አክተር መጠነንና ውሃን እያዝናናቸው ይገኛል። ቁጭ አድርጎ ስለ ክሪሽናም እየነገራቸው ነበረ። ስለ ህንድ ፊልሞችም እያብራራላቸው ነበረ። ዳጣና ናታን እንግዲህ አብረው እንደተቀመጡ ቀረብ ሲላት ነበረ። ለምን እንደምትጣጋኝ አፈቀርከኝ እንዴ አስተያየትህም አላማረኝም ስትለው አይ ብሏታልና ያው ከወደድከኝ ግን ስትለው ከወደድከኝ ምን ሲላት ኤቢ ትገለኛለች በማለት ነግረዋለች። ኤቢን መቼም ቢሆን ልወዳት አልችልም በማለትና እናትየውም ከሁለቱ ሲያስመርጡት እንደነበረ ነግሯታል። ስለዚህ እሷን ብትወድ ይሻልሃል በማለት ነግራው ጥላው ወጣለች። ኤቢ አፍቃሪ እንግዲህ ስለ ክሪሽናና ስለ ህንድ ፊልም ሲያወራላቸው ከቆየ በኋላ ለመጠንና ለውሃ ቤት ስገቡ ኤቢን እንደማፈቅራትና እንደምወዳት እየናፈቀችኝም እንደሆነ አብሬያት ልኖር እንደምፈልግ ንገሩልኝ፣ እወድሻለሁ ብሎሻል በሏት የሚል መልእክት ልኮላታል። ወይዘሮ ማርታ ዳጣን ሲሳይ እንዴት ነው በማለት ጠይቃታለች እና ዳጣ ደግሞ ሲሳይ ማን ነው ትላታለች። ባንዴ እንዴት ስሙን ልትረሽ ትችያለሽ በማለት አባቴን ነው እንዴ በማለት መልሳ ደህና ነው ምን ይሆናል ስትላት እንዴት አባትሽን ስሙን እስከ መርሳት ደረጃ ትደርሻለሽ? አባት እኮ ኩራት ነው። አባት ብዙ ነገር ነው። ችግሮች ቢመጡ ቀድሞ የሚጋፈጥልን አባት ነው እና አባትን ማክበር ግዴታ ነው። ምንም ቢሆን መልካምም ቢሆን መጥፎም ቢሆን አባትሽን ልትፈሪውና ልታከብሪው ይገባል በማለት ስለ አባት ብዙ ትንታኔ ሰጣታለች። በጣም በመቀጠልም እናትስ ብላ ትጠይቃታለች እና ስለ እናት እያብራራችላት እያለ አቶ ደረጀ በሩን ከፍተው ሲገቡ ዳጣ ተነስታ ጭምቅ አርጎ ያቅፋታል እና ወይዘሮ ማርታ ፊቷ በጣም ነው የተቀያየረው። ስቅጥጥ ነው ያላት። እንግዲህ ከዚህ በመቀጠል የባለቤቱን ግንባር ስሞ የልጁንም ግንባር ስሞ ተቀምጧል። ወይዘሮ ማርታ ግን ድንጋጤ ውስጥ ገብታለች። እንግዲህ የትናንትናውን ደስታ አሁን በተረጋጋ መንፈስ አውራኝ ስትለው እንደው ዝም ብሎ ደስ ስላለኝ ነው፣ ደግሞ ሳንቺን የመሰለች ሚስት ስላለኝ ምን ችግር አለ ደስ ቢለኝ ሲል በቃ አሞከኝ በማለት እንግዲህ የፌዝ ሳቅ እያሳቀች እየተቀላለዱ ነበርና ትንሽ ልብሴ ጭንቅ ስላለኝ ልብሴ ልቀይር ብሎ ወደ ምኝታ ቤት ሲሄድ ዳጣም ከአንዳንድ ብድግ ብላ ስትከተለው እንዴ ዳጣ አንቺም አብረሹ ልትቀይሪ ነው እንዴ ስትላት ተገርማ ቁጭ ብላለች። እንግዲህ አባትና ልጅ ስሜታቸውን መቆጣጠር እያቃታቸው ነው። በጭራሽ በቃ በሚያስታውቅ ደረጃ ነው ደስተኛ የሆኑት። በወጣ በገባ ቁጥር እየተቃቀፉና እየተሳሳቁ ነው ያሉት። ኤቢ ወደ ናታን ክፍል ገብታ እራት ክምል ልስራለህ በማለት እንግዲህ የሚፈልገውን ነገር እንዲነግራት እየጋበዘችው ነበረ። እሱ ግን ሰላም ትሰራለች እስካሁን ሲላት ብትሰራ ምን ላንተ የተለየ ነገር መስራት እፈልጋለሁ ስትለው መልካም ሰው መሆን ከፈለግሽ ለሁሉም ሰው ነገ ጠዋት ሰላምን አሳርፈሻት ቁርስ ሰርተሽ አቅርቢ፣ እዛውም አባዬና ማየም ይመርቁሻል በማለት ነግሯታልና አሁን መልካም ልጅ የሆንኩኝ ነው አስደስታለሁ በማለት ከጎን ቁጭ ስትል ውሃ ወደ ክፍሉ በመግባት እንግዲህ ያ ህንዳዊ አፍቃሪዋ የላከላትን መልእክት ነግራታለች። ታጁ እንዳለሽ አፈቅርሻለሁ፣ እወድሻለሁ፣ ፍቅርሽ እንደምን ወንዝ እንደሆነ አላቀም ያለኝን ረስቸዋለሁ፣ ብቻ ሞልቶ እየፈሰሰ ነው ብሎሻል በማለት አገርጥታታለችና ናታን ፊት እንዴት እንደዚህ ብለሽ ተነግሪኛለሽ በማለት በጥፊ መታት። ተያይዘው ሲደባደቡ ናታን ገላግሎ ከክፍሉ አስወጥቷቸዋል። ዳጣ ደግሞ አቶ ደረጀ ልብሱን ቀይሮ እንግዲህ ወደ ሳሎን ከመጣ በኋላ አሁን ቀይሬ እኮ አሁን ሞቀኝ በማለት ሲያወራ አሁንም ቀይረዋ ታዲያ ሲሉ ወይዘሮ ማርታ እሷም እንዲ አባዬ ቀይረዋ ከሞቀህ በማለት እንግዲህ አፏ አምልጧታል። መልሳ ደረጀ ብትልም ግን ወይዘሮ ማርታ ጆሮ ውስጥ አባዬ የሚለው ቃል እንደ ጉድ ነው አቃጭሎ የገባው። ወይዘሮ ማርታ ክው ነበር ያሉት። እንግዲህ እሳት ሲሉት ውሃ የሚል ተረት ከሱ ሙቀት ተነስቶ ረዘም ያለ ተረት እየነገራቸው ነበረ ስለ ውሽማና ስለ ውሽሜ። እንግዲህ ውሽማው በደረሰበት
አደጋ ያው ወይዘሮ ማርታ ደግ አደረገው በማለት ይሄን አይነት ነገር እንደማይቀበሉና ነውር እንደሆነ ሰው ሲመካከሩ ነበረ። ማንም በሌለበት እንግዲህ የና አቶ ደረጀና የማርታ ክፍል ባዶ በነበረበት ሰዓት ኤቢ ገብታ የአባቷን ጃኬት እየፈተሸች በነበረበት ሰዓት እንግዲህ አንድ ወረቀት እጇ ውስጥ ገብቷል። እሱንም በአትኩሮት እየተመለከተችው ትገኛለች። በዚህም መካከል እንግዲህ ሰላም ወደ ክፍል ስትገባ ኮቴ ቢስ እንዴት ዝም ብለሽ ሳታንኳኪ ተገቢያለሽ? ቀልቧን ገፋ አባራታለችና ወደ ሳሎን ሄዳ የምታደርገው ሁሉ ለዳጣ ስትነግራት ተደብቄ ልያት እንዴ ስትላት ዳጣ ካየችሽ ደግሞ ትገልሻለች፣ ይሄ ጥሩ አይሆንም እየተባባሉ እንግዲህ ኤቢም ትኩረቷን በዚህ ወረቀት ላይ አድርጋ ድራማው ተጠናቋል። ዳጣ ክፍል 21 ይህን ይመስል ነበረ። አብራችሁኝ ስለቆያችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናልን እንድታበረታቱ በአክብሮት ጠይቃለሁ። ሰላም ቆዩልኝ።